የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ ለምን ተሰረዘ? መንግስት ዙፋን ላይ ብቻ አይደለም በህዝብ ልብም እንጂ ተባለለት ቴዲ አፍሮ አዲሱ ኢትዮሪካ አልበም የገዢው ብልጽግና ባለስልጣናትና ደጋፊዎችን አስደምሯል። ህወሓት መራሹን አገዛዝ እረ አይነጋም ኢትዮጵያ ብሎ ያፈነገጠው ቴዲ ዛሬም ብልጽግና መሩ የአብይ አህመድን አገዛዝ ልክ ሊነግረው የጥበብ ሰይፉን መዞ ከተፍ ብሏል። ቴዲ ሳይታሰብ ብልጽግና አንድ ወር ለቀረበው ምርጫ ሽርጉድ በሚልበት ዋዜማ ላይ አዲስ አልበም ይዞ ብቅ ማለቱ 4 ኪሎን አሸብሯል። ቴዲ እንደተለመደው በረቂቅ የጥበብ ስራው አብይን ይሸነቁጣል የሚል ስጋት የገባቸው የብልጽግና ባለስልጣናትና ደጋፊዎች ንጉሱ ላይ ዘመቻ ከፍተዋል። ቴዲ አዲስ አልበሙን ኢትዮሪካን አስመልክቶ ዛሬ መጋቢት 6 ቀን 2018 ዓ.ም በአዲስ አበባ ያዘጋጀው ጋዜጣዊ መግለጫ በመንግስት ደህንነቶች ጣልቃ ገብነት መሰረዙን ከውስጥ አዋቂዎች አረጋግጠናል። የቴዲ አፍሮ አዲስ አልበም ኢትዮሪካ ከወዲሁ አነጋጋሪ መሆኑን ተከትሎ አርቲስት ቲቪ ዛሬ 12 ሰዓት በቀጥታ ስርጭት መግለጫውን ለማስተላለፍ ያደረገውን ስምምነት በመንግስት ጫና ሰርዟል። አብያው ኃላፊዎች ትላንት ሰኞ ዕለት በደህንነት ሰዎች ጥብቅ ማስጠንቀቂያ የተሰጣቸው ሲሆን ዛሬ ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣናት ቢሮ ተጠርተው ስለ ቴዲ አልበም ምንም አይነት ፕሮግራም እንዳሰራጩ እንደተነገራቸው የቪኦኤ ምንጮች አረጋግጠዋል። የመንግስት ባለስልጣናት ጭምር ከወዲሁ በቴዲ ላይ የተቃውሞ ድምጽ ማሰማት የጀመሩ ሲሆን እንደ ካሙዙ ካሳ ያሉ የብልጽግና ፓርቲ እጩዎችም የመልስ ምት ካርድ መዘዋል። የመንግስት ባለስልጣናት ገና ለህዝብ ጆሮ ባልደረሰው በቴዲ አልበም ላይ በዘለፋ የተሞላ ዘመቻ መክፈታቸው የድምፃውያኑ ደጋፊዎቹን አስቆጥቷል። የቴዲ አልበም ገና ሳይለቀቅ ለምን አነጋጋሪ ሆነ? የመንግስት ባለስልጣናትና ደጋፊዎች ባልሰሙት ሙዚቃ ላይ ለምን በችኮላ ምላሽ መስጠት ፈለጉ? የቴዲ ደጋፊዎች ግብረ መልስ እንደምን ያለ ነው የሚለውን ባጭር እናስቃኛቸዋለን። ለደቂቃዎች አብራችሁን ቆዩ።